ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን እንደተለመደው ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን በዛሬ ፕሮግራማችን ላይ እናነሳለን። አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ እና ባርሴሎናን ጨምሮ ሌሎቹም የአውሮፓ ክለቦች በዛሬ ፕሮግራማችን ይዳሰሳሉ። በርከት ያሉ የዝውውር ጉዳዮችንም እናነሳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። በቀጥታ ወደ ዛሬ ፕሮግራማችን እናመራለን። ከመሸጋገሪያው በኋላ ተመልሰን ስንመጣ ሊቨርፑሎች ኒኮ ዊሊያምስን እንዲያስፈርሙ ተነግሯቸዋል። ዲዲ ሃማን ሊቨርፑል ኒኮ ዊሊያምስን ለማስፈረም ከአርሰናል ዝውውርን እንዲጠልፉም አሳስበዋል። የቀድሞው የቀያዮቹ ኮከብ የክንፍ ተጫዋቹ ቡድናቸውን እንዲያሳድጉ መሄድ ስለሚፈልጉ ለአንፊልዱ ቡድንም ተስማሚ እንደሚሆንም ያምናል። ዲዲ ሃማን ሲናገርም ቀያዮቹ በማንኛውም ዋጋ አጥቂውን ማግኘት ላይ ማተኮር እንዳለባቸው ጠቁመዋል። ሃማን ሲናገር ዊሊያምስን ከማስፈረማቸው በፊት ቆም ብለው ማሰብ የሌለባቸው ተጫዋቾች እንደሆኑም ይሰማቸዋል። ወደ ኒኮ ዊሊያምስ ዝውውር ስንመጣ አርሰናል ብዙ ገንዘቦችን ለማውጣት ፍላጎት እንደሌላቸው ስለምናውቅ ዋጋውን ሊቨርፑል ሊከፍል ይችላል። አርሰናል ዴክላን ራይስን ገዝቷል፣ ነገር ግን ከሱ ዝውውር በኋላ ትልቅ ዋጋን አላወጣም። ስለሆነም ይህንን ዝውውር ሊቨርፑሎች ማሳካት የሚችሉበት እድል ሰፊ ነው ሲልም ይናገራል። ሊቨርፑሎች ቀድሞውኑ የክንፍ ተጫዋች አምጥተው ሊሆን ይችላል። ለሊቨርፑል የመሃል አጥቂው ቅድሚያ ሊሰጠው የሚገባም ይመስለኛል። ነገር ግን ኒኮ ዊሊያምስ ድንቅ ተጫዋች ስለመሆኑ ምንም ጥርጥር የለውም። ስለሆነም ደግሞ የእሱ ፊርማ ብዙ ነገሮችን መቀየር ይችላል። ኒኮ ዊሊያምስ ከምንም ነገር በመነሳት እድሎችን ይፈጥራል። እናም ብዙ የእሱ አይነት ተጫዋቾችም ይኖራሉ። ሊቨርፑሎች እሱን የማስፈረም እድላቸውን ከፍ አድርገው መመልከት አለባቸው። ምክንያቱም እሱ በእግር ኳስ ውስጥ ካሉ ታላላቅ ተጫዋቾች አንደኛው ነው። ሊቨርፑል እድሉ አለው፣ ሊጠቀምበት ይገባልም ሲል የተናገረው። ኒኮ ዊሊያምስ በቸልሲ በማንቸስተር ሲቲ እና በፓሪስ ሰን ዠርሜን ይፈልጋል። 48 ሚሊዮን ፓውንድ የውል ማፍረሻም አለው። ስፔናዊው ተጫዋች በሳምንት 400,000 ፓውንድም ደሞዝ ያገኛል ተብሏል። የ22 ዓመቱ ተጫዋች በዚህ ሲዝን ባደረጋቸው 28 የላሊጋ ጨዋታዎች 5 ግቦችን አስቆጥሮ 13 ደግሞ በዩሮፓ ሊግ ጨዋታዎች ላይ ሌላ 5 ግቦችን እንዲሁ 2 አሲስቶችንም መጨመር የቻለበትን አጋጣሚ ነው የተመለከት ነው። በሲቲ ኮንትራቴ ሲጠናቀቅ ረፍት ወስዳለሁ ብለዋል የማንቸስተር ሲቲ አለቃ ፔፕ ጓርዲዮላ። አሁን ያለው የሲቲ ቆይታው በ2027 ክረምት ላይ ካበቃ በኋላ ከእግር ኳስ ስለመገለሉ እርግጠኛ አይደለም። ስፔናዊው ከባየር ሚኒክ ጋር በ2016 ከመጣ በኋላ በኢቲሃድ በስኬታማነት ጊዜውን በደንብ እያሳለፈ እንደሚገኝም ተመልክተናል። ከዘንድሮ የውድድር ዓመት ውጪ በተከታታይ 4 ዓመታትም የፕሪሚየር ሊግ ዋንጫን ማሸነፉ እንዲሁ የምናስታውሰው ጉዳይ ነው። ጋርዲዮላ ሲቲን ከማሰልጠን በኋላ ስላለው እቅድ ሲናገር ከሲቲ ጋር ካለኝ ኮንትራት መጠናቀቅ በኋላ ጡረታ እንደምወጣ አላውቅም፣ ነገር ግን እረፍት ልወስድ እፈልጋለሁ። አሁን ወይም ደግሞ የውድድር ዘመኑ መጨረሻ ወይም ደግሞ ኮንትራቴ ሲያልቅም ነው የሚሄደው አላልኩም። ጊዜን እዚህ ስጨርስ 1 2 3 4 5 ዓመታትም ቢሆን እረፍት ወስዳለሁ፣ ነገር ግን ጡረታ አልወጣም። ነገር ግን እረፍት ግን መውሰዴ ግን ግድ ነው ሲል ፔፕ ጓርዲዮላ ይናገራል። የማንቸስተር ሲቲ ታክቲከኛ ፔፕ ጓርዲዮላ በእግር ኳስ ታሪክ ውስጥ ካሉ ምርጥ አሰልጣኞች አንዱ ነው። በ2008 እና በ2012 በባርሴሎና የማይረሳ ጊዜን በማሳየት 3 ተከታታይ የሊግ ዋንጫዎችን ማሳካት ሲችል ቻምፒየንስ ሊግን በስፔን እና በእንግሊዙ ቡድን ማሸነፍ ችሏል። ፔፕ ጓርዲዮላ ከመቀላቀሉ በፊት የ1 ዓመት ረፍት ወስዶ እንደነበረም እንዲሁ የምናስታውሰው ነው። ስፔናዊው በባቫሪያን ጥሩ ስራዎችን ሰርቷል። 3 ተከታታይ የሊግ ዋንጫዎችን አሸንፏል። ነገር ግን ቻምፒየንስ ሊግን ማሸነፍ አልቻለም። ጋርዲዮላ 6 የፕሪሚየር ሊግ ዋንጫዎችን ማሸነፍ እንዲሁ የቻለ ነው። ጋርዲዮላ ከአሰልጣኝነት ሲገለል እንዴት ትታወሳለህ ተብሎም ሲጠየቅ እንዴት መታወስ እንደምፈልግ አላውቅም። ሰዎች እንደፈለጉ እንዲያስታውሱኝ ይፈልጋለሁ። ሁሉም አሰልጣኞች ማሸነፍ ይፈልጋሉ። የማይረሳ ስራ እንዲኖረኝም እፈልጋለሁ። እኔ አምናለሁ የባርሴሎና፣ ባየር ሚኒክ፣ ሲቲ ደጋፊዎች ቡድኖቼ ሲጫወቱም አይተው ይዝናኑ እንደነበረ በደንብ አስታውሳለሁ ሲልም ነው የተናገረው። ስንሞት ቤተሰቦቻችን ለ2 ወይም ደግሞ ለ3 ቀናት ያለቅሳሉ። እናም ያ ነው ከዛን ትረሳለህ። በአሰልጣኝነት ህይወት ውስጥ ግን ጥሩና መጥፎ ክስተቶችም አሉ። ዋናው ነገር ጥሮቹ ለረጅም ጊዜ ሲታሰቡ ይሆናሉ ሲልም ነው ሀሳቡን የሰጠው ፔፕ ጓርዲዮላ።
ማንቸስተር ዩናይትድ የ25 ዓመቱን የክንፍ ተጫዋች ለማስፈረም የአጥቂ ክፍሉን ለማጠናከርም ፍላጎት አለው ሲል የቀድሞው ስካውት ይናገራል። ማንቸስተር ዩናይትዶች የቦርንመዙን ኮከብ አንቷን ሴሜኒዮን ለማስፈረም ነው እያሰቡ ነው። ማንቸስተር ዩናይትዶች በዚህ ዓመት አጥቂውን ለማስፈረም የሚፈልጉ ሲሆን የፕሪሚየር ሊጉን ኮከብ ለማምጣትም ይመኛሉ። የማንቸስተር ዩናይትድ የቀድሞ ስካውት ሚኪ ብራውን እንዳለው ከሆነ ሩበን አሞሪም ሴሜኒዮ ወደ ቡድኑ እንዲቀላቀልም ይፈልጋል ተብሎ ይታሰባል። ሚኪ ብራውን ዩናይትድ ሴሜኒዮ ከታችኛው ዲቪዚየን ጀምሮ መመልከታቸውን አስታውሶ የፊት አጥቂው ጫናዎችን መቋቋም እንደሚችል ያሳየ በመሆኑ ተመራጭ መሆኑን ብራውን ለፉትቦል ኢንሳይደር ተናግሯል። ማንቸስተር ዩናይትዶች በአንቷን ሴሜኒዮ በዚህ የውድድር ዘመን ተደንቀዋል። ሩበን አሞሪም የሚፈልገው አይነት ተጫዋችም ሲሆን ሩበን አሞሪም የሚፈልገውን ነገርም ያሟላል። ሴሜኒዮ ጠንካራ፣ ፈጣንና ብዙ ጉልበት ያለው እንዲሁም ጠንክሮ የሚሰራ ተጫዋች ነው። በአየር ላይ ኳስም ጥሩ ነገሮች ያሉት፣ ለቡድኑም ተጨማሪ ነገሮችን ያመጣል ተብሎ ነው አሁን ላይ የሚጠበቀው። ማንቸስተር ዩናይትዶች ይህንን ሁሉ ያውቃሉ። ሩበን አሞሪም የእሱን 3-4-3 ስርዓትም መጫወት እንደሚችል ያስባል። ሴሜኒዮ በሶስት ቦታዎች ውስጥ መጫወት ይችላል። ነገር ግን በእኔ ግምት አንቷን ሴሜኒዮ ዩናይትድ ወደ ቀድሞ ክብራቸው የሚመልሰው ተጫዋች ነው ብዬ አላስብም። ነገር ግን ይህንን ያክል እንግዲህ ጠንክሮ እንደሰራ መሻሻል እንዳሳየም አውቃለሁ ሲልም ነው የሚናገረው ሚኪ ብራውን። ሴሜኒዮ በዚህ የውድድር ዘመን ባደረጋቸው 33 የፕሪሚየር ሊግ ጨዋታዎች 9 ጎሎችን ሲያስቆጥር 4 ደግሞ አሲስቶችን ማድረግ ችሏል። በኤፍኤ ካፕ 4 ጨዋታዎች ደግሞ 2 ጎሎችን አስቆጥሯል። ተጫዋቹ ከማንቸስተር ዩናይትድ በተጨማሪ በሌሎችም ክለቦች እየተፈለገ እንደሚገኝ ነው የሚታወቀው። ማንቸስተር ዩናይትድ ከማቲያስ ኩኛህ ዝውውር በኋላ ሌላ ብራዚላዊ እየፈለገ ነው። ማንቸስተር ዩናይትዶች የሪያል ማድሪዱን ኮከብ ሮድሪጎ ጓይስን ለማስፈረም ነው ፍላጎት እንዳላቸው እየተገለጸ የሚገኘው። 70 ሚሊዮን ፓውንድም ለማቅረብ እቅዶች ያላቸው። ባለፈው ክረምት የኬሊያን ምባፔ መምጣትን ተከትሎ የሮድሪጎ የሪያል ማድሪድ የወደፊት እጣ ፈንታ እርግጠኛ አይደለም። እናም በዚህ የውድድር ዘመን በኋላ መቆየቱ እንግዲህ አጠራጣሪ ነው። የ24 ዓመቱ ተጫዋች ኮንትራቱ ሊጠናቀቅ 3 ዓመታት ቀርተውታል። ነገር ግን ሳንቲያጎ ቤርናቢውን ለመልቀቅም እያጤነበት ነው የሚገኘው። የሊቨርፑሉ የፊት መስመር ተጫዋች የኮንትራት ማራዘሚያ ሳይፈራረም በፊት ወደ ፕሪሚየር ሊግ ስለመዘዋወር ሲነሳለትም ነበር። ሊቨርፑሎች የሞሐመድ ሳላህ ምትክ እንዲሆንም ይመኙት ነበር። ዩናይትዶች በዚህ ክረምት አጥቂ መስመሩን ለማጠናከር ቆርጠው ተነስተዋል። አንቶኒን፣ ጄደን ሳንቾን እና ማርከስ ራሽፎርድን ሁሉንም ይሸጣሉ ተብሎ ነው የሚጠበቀው። በክረምቱ ማንቸስተር ዩናይትድ ለሮድሪጎ 70 ሚሊዮን ፓውንድ ሊያቀርብ ይችላል። የሪያል ማድሪዱ ኮከብ ለሩበን አሞሪም ሲስተም ሊስማማ ይችላል። ሪፖርቱ የዩናይትድ ባለስልጣናት ሮድሪጎ አዲሱን ፕሮጀክታቸውን የመምራት ችሎታ፣ ልምድና አቅም እንዳለው የሚያምናሉ። ሩበን አሞሪም በኦልትራፎርድ ኃላፊነቱን ከተረከበ በኋላ ዋናው ጉዳይ ፊት መስመሩን ማስተካከል ሲሆን ብራዚላዊው በማድሪድ በነበረበት ጊዜም የጎል ብቃቱን በደንብ አሳይቷል። ሮድሪጎ ብዙውን ጊዜ በቀኝ በኩል ይጫወታል፣ ነገር ግን በመሃል አጥቂነት ሚና መጫወትም ይችላል። ይህም ደግሞ ከማቲያስ ኩኛህ ጋርም ተመሳሳይ ነገር አለው። የወልቨርሃምፕተን ወንደረርሱ የፊት አጥቂ የዩናይትድ የመጀመሪያ የክረምት ፊርማ የመሆን እድሉ እየጨመረ የመጣ ይመስላል። ማቲያስ ኩኛህ በሩበን አሞሪም 3-4-3 ስርዓት ውስጥም እንግዲህ በጎል ላይ በደንብ መጫወት የሚችል አይነት ተጫዋች ነው። የሀገሩ ልጅ ሮድሪጎ በቀኝ በኩል ጥቅም ላይ ሊውልም እንደሚችል ነው እየተነገረ የሚገኘው። ሮድሪጎ ባለፈው የውድድር ዘመን ቡድኑ የአውሮፓ ቻምፒየንስ ሊግንና የላሊጋ ዋንጫን ሲያነሳ ከማድሪድ ድንቅ ተጫዋቾችን መካከል አንደኛው እንደነበር ሮድሪጎ እናስታውሳለን። በተለይ በዚህ የውድድር ዓመት የገጠመው ነገር ደግሞ ክለቡን ለቆ እንዲወጣ ሊያደርገው ይችላል። በተለይ ክብር እየተሰጠኝ አይገኝም የሚል አይነት ሀሳብ እንዳለው ጭምር ነው እየተገለጸ የሚገኘውና ሮድሪጎ ከሪያል ማድሪድ ጋር ካሁኑ ሰጣ ገባዎች ውስጥ ገብቷል። እንግዲህ በሚቀጥለውም ይወጣል ተብሎ ነው የሚጠበቀው። በክረምቱ ወደ ሌሎች ክለቦች ያመራል ተብሎ ይጠበቃል። የእንግሊዝ በርካታ ክለቦች ፍላጎት አላቸው። ማንቸስተር ዩናይትድም ይህንን ዝርዝር ይቀላቀላል ተብሎ ነው የሚጠበቀው። ቸልሲዎች የ19 ዓመቱን የሊቨርፑል ኢላማን አስመልክቶ ከክለቡ ዳይሬክተር ጋር መደበኛ ያልሆነ ስብሰባን አድርገዋል። ዡሪየል ሃቶ ከቅርብ ወራት ወዲህ ወደ ፕሪሚየር ሊግ ሊዘዋወር እንደሚችል ሲነገር የቆየ ሲሆን ቸልሲ ስለ ተጫዋቹ ከአያክስ አምስተርዳም ቴክኒካል ዳይሬክተር አሌክስ ክሮስ ጋርም ተነጋግሯል። ተጫዋቹ ከሊቨርፑል ጋር በጥብቅ ተያይዟል። ሆኖም ግን ጋዜጠኛ ማይክ እንደተናገረው ከሆነ በቅርብ ወራት ውስጥ ቸልሲ የ19 ዓመቱን ተከላካይ በተመለከተ መደበኛ ያልሆነ ስብሰባ ማካሄዱን ያረጋገጠው። ተከላካዩ በአርሰናልም ፍላጎት ውስጥ ቆይቷል። ቸልሲዎች በክረምቱ እሱን ለማስፈረም ጥያቄ በማቅረብ ፍላጎታቸውን አሳይተዋል። ቸልሲዎች የተከላካይ መስመር ማጠናከሪያዎች ያስፈልጋቸዋል። እናም ዡሪየል ሃቶ ለእነርሱ ጥራት ያለው የረጅም ጊዜም ፈራሚ ሊሆን ይችላል። እንደ ቤንዌት ባዲያሼል እና አክሰል ዲሳሲ ያሉ ተጫዋቾችም በክረምት ከክለቡ ሊወጡ ይችላሉ። ቸልሲዎች በበቂ ሁኔታ መተካት አለባቸው።
እንደ ሁሊየስ ኩንዴ ካሉ ተከላካዮች ጋርም ተገናኝተዋል። ጁሪየል ሃቶ በአሁኑ ጊዜ በአውሮፓ እግር ኳስ ውስጥ ካሉ ምርጥ ወጣት ተከላካዮች መካከል አንደኛው ተደርጎ ነው የሚወሰደው። ጁሪየል ሃቶ ለቼልሲ ጥሩ ፈራሚ ሊሆን ይችላል። የ19 ዓመቱ ወጣት በከፍተኛ ደረጃ መወዳደርም እንዲሁ ይፈልጋል። እናም በእንግሊዝ ካሉ ትልልቅ ክለቦች ደግሞ አንዱን የመቀላቀል እድሉ በጣም አስደሳች ይሆንለታል። የተጫዋቹ ባህሪያት ከፍተኛ ደረጃን ለማሳየት እድል ሊያገኝ ይችላል። ወደ እንግሊዝ ከመጣም መደበኛ የእግር ኳስ እድገቱን ሊያፋጠንና ዓለም አቀፍ ደረጃውንም የጠበቀ ችሎታውን እንዲያሟላም ሊረዳው ይችላል። የአያክሱ ኮከብ እንደ መሃል ተከላካይ እንዲሁም የመስመር ተከላካይ መጫወት የሚችል ተጫዋች ነው። ቸልሲዎች ስምምነቱን መጨረስ ከቻሉ የሱ ሁለገብነት ጭማሪ ይሆናል። ሆኖም ግን ሊቨርፑሎች ተከላካዩን ይፈልጉታል። በእንዲህ እንዳለ ደግሞ ሊቨርፑሎች እንግዲህ ተጫዋቹን በደንብ እየፈለጉት እንደሚገኝም ጭምር ነው እየተገለጸ የሚገኘው። ሌሎች ክለቦችም እዚህ ተጫዋች ላይ ፍላጎት እንዳላቸው ይነገራል። ቼልሲዎች ስምምነቱን መጨረስ ከቻሉ የሱ ሁለገብነት ጭማሪ እንደሚሆን ጭምር ነው እንዲሁም የሚነገረው። ሊቨርፑሎች በመከታተል ላይ ይገኛሉ። የተከላካይ መስመር ጥልቀትን ይፈልጋሉ። እንደ ጆ ጎሜዝ ያሉ ተጫዋቾችም የማያቋርጥ የጉዳት ችግር አለባቸው። እንዲሁም ደግሞ በመስመር ተከላካይ ክፍል ውስጥም ተጨማሪ ጥራትን መጨመር ይፈልጋሉ። እናም ጁሪየል ሃቶ በብዙ ሚናዎች መጫወት መቻሉ ደግሞ ጥሩ ጭማሪ ያደርግላቸዋል ተብሎ እንደሚጠበቅ ነው ዘገባዎች እያሰፈሩ የሚገኙት። ያሲን ኦስካን በአስተን ቪላ በሚቀጥለው የውድድር ዘመን ለመጫወት እየጓጓ ነው። ያሲን ኦስካን በውድድር ዘመኑ መጨረሻ ወደ አስተን ቪላ ለመዘዋወር ተዘጋጅቷል። በሚቀጥለው ሲዝንም እንደ ማርከስ ራሽፎርድ እና ኦሌ ዋትኪንስ ካሉ ተጫዋቾች ጋር ለመጫወትም እየጓጓ ነው። አስተን ቪላ የ18 ዓመቱን ተከላካይ በጥር ተጫዋቾች የዝውውር መስኮት ያስፈረመው ሲሆን በክረምትም የእንግሊዙን ክለብ ይቀላቀላል። ያሲን ኦስካን ለመላው አውሮፓ ከፍተኛ ደረጃ ተሰጥቶታል። ወደፊት ለዌስት ሚድላንድስ ክለብም ጠቃሚ ሊሆን እንደሚችል ነው የሚታመነው። ተከላካዩ በእንግሊዝ እግር ኳስ ጥሩ የመስራት ብቃት አለው። እናም ራሱን ለአስተን ቪላ ወሳኝ ተጫዋች ሆኖ ለመመስረትም ይፈልጋል። ቪላዎች ለወደፊት ቡድን ግንባታቸው የተጫዋቹን ፊርማ ወሳኝ ይሆንላቸዋል ተብሎ ነው የሚጠበቀው። ቪላዎች ስምምነቱን ለመጨረስ 7 ሚሊዮን ዩሮ እንደከፈለም ይታወሳል። እናም ደግሞ ዝውውሩ ወደፊት ትልቅ እንደሚሆን ይገመታል። ያሲን ኦስካን በአስተን ቪላ ለመጫወት ጓግቷል። አስካን እንግዲህ ሲናገርም አስተን ቪላ በጥር ተጫዋቾች የዝውውር መስኮት በጣም አስፈላጊ ዝውውርን በእኔ ላይ አድርጓል። ከእርሱ ጋር በቅድመ ውድድር ካምፕ ውስጥም እንዲሁ በጣም አስደሳች ጊዜን ለማሳለፍ ጓጉች ያለው አብዝቼ መጫወት የምፈልጋቸው ተጫዋቾች ራሽፈርድና ኦሌ ዋትኪንስ ናቸው። አብሬያቸው መጫወትም እመኛለሁ ሲልም ይናገራል። ተከላካዩ አስተን ቪላ በመሄዱ በግልጽ ተደስቷል። በእንግሊዝ እግር ኳስም የራሱን አሻራ ለማሳረፍም ይፈልጋል። በሚቀጥሉ ዓመት የመጀመሪያ ቡድን እድሎችን እንደሚሰጠውም ይጠበቃል። ተጫዋቹ ገና ወጣት እንደሆነ ምንም ጥርጥር የለውም። በፕሪሚየር ሊግ ለመጫወትም ዝግጁ ከመሆኑ በፊት የተወሰነ ጊዜ ሊፈልግ ይችላል። ተከላካዩ ከቀጣይ ዓመት ጀምሮ በአስተን ቪላ ከፍተኛ ጥራት ካላቸው ተጫዋቾች ጋር በቀጣይ ዓመት መጫወት ይጀምራል። እናም ደግሞ እንደ ኡናይ ኤምሪ ባሉ ከፍተኛ ደረጃ አሰልጣኝ ስር መስራት የበለጠ እንዲሻሻልም ሊረዳው እንደሚችል ነው በርካቶች እያመኑ የሚገኙት። ኤሲ ሚላን ወጣቱን ተከላካይም ለመሸጥም ክፍት ናቸው እየተባለ ነው። የሚላኑ ተከላካይ ማሊክ ቲያኦ በሚቀጥለው ወራት ስታዲዮ ሳን ሲሮን ሊለቅ ይችላል ተብሏል። ሮሳነሪዎቹ ለጀርመናዊው ኮከብ ጥያቄዎችን ለማዳመጥ ዝግጁ ናቸው። ከቱቶ መርካቶ ስፖርት የተገኘው መረጃ መሰረትም ዌስትሃም ዩናይትድ የ23 ዓመቱን ተከላካይ ቀጣይ መዳረሻ ሊሆን ይችላል። ቲያኦ የትውልድ ሀገሩን ለቆ በ2022 ክረምት ከሻልክ 04 ወደ ሚላን የተቀላቀለው በ5 ሚሊዮን ዩሮ እና ተጨማሪ ክፍያዎች ነው። አሁን ላይ ሚላኖች ተጫዋቹ ላይ 30 ሚሊዮን ዩሮ ዋጋ ለጥፈውበታል። ምንም እንኳን ተጫዋቹ አቅሙ ቢኖረውም ቲያኦ እንግዲህ ራሱን በሚላን በቋሚነት የመጀመሪያ ቡድን ራሱን እንግዲህ ማረጋገጥ አልቻለም። በተለይም ሰርሂዮ ኮንሴሳኦ ፓብሎ ፎንሴንካን ከተኩ በኋላ ተጫዋቹ ከጥቅም ውጪ ነው። ፓቭሎቪች እና ማቴዮ ጋቢያ ከጀርመናዊው ቀድመው እየተጫወቱ ነው። ወደ ትውልድ ሀገሩ ከመመለሱ ጋር በእጅጉ የተቆራኘው ቲያኦ ከቡንደስሊጋው ኃያል ክለብ ባየር ሚኒክ ከባየር ሌቨርኩዘንም ጥያቄዎች ቀርበውለታል። ዣን ክሌር ቶዲቦ የሚጠበቀውን ነገር ባለማሳካቱ ዌስትሃም ዩናይትድ ለሚላን የመሃል ተከላካይ ፉክክሩን ተቀላቅሎ የወደፊት ህይወቱን በፕሪሚየር ሊግም ሊሆን ይችላል ተብሎ ይታሰባል። ከቲያኦ በተጨማሪ ሚላን በክረምት ፊካዮ ቶሞሪንም ሊለቅ ይችላል። ስለዚህም የጣሊያን ቡድን ማጠናከሪያዎችን ይፈልጋል። የሌስተር ሲቲውን ካሌብ ኦኮሊን እና የቫሌንሲያውን ክሪስቲያን ሞስኩዌራንም በዌስትሃም እጩ ሆነው ቀርበዋል። ኦኮሊ እንግዲህ ሌስተር ሲቲዎች ከፕሪሚየር ሊግ ከተሰናበቱ በኋላ ሚላን ሁኔታውን እንግዲህ በቅርበት ይከታተላል ተብሎ ነው የሚጠበቀው። የኒውካስል ዩናይትድ ኮከብ ስለ ኤዲሃው የወደፊት ሁኔታ አስተያየቱን ሰጥቷል። የኒውካስል ዩናይትድ አማካይ ብሩኖ ጉማሬሽ አሰልጣኙ ኤዲሃውን አድንቆታል።
የኒውካስል ዩናይትድ አማካይ ኤዲሃው በዚህ ውድድር ዓመት የእንግሊዝ ፕሪምየር ሊግ ዋንጫን በማሸነፉ ትልቅ ክብር ይገባዋል ብለዋል። አማካዩ የ47 ዓመቱ የኒውካስል አሰልጣኝ ወደፊት የእንግሊዝን ስራ እንዲያገኝም ደግፎታል። ብሩኖ ጉማሬሽ ከፎርፎርቱ ጋር ባደረገው ቃለ ምልልስም አስደናቂ አሰልጣኝ ነው፣ እሱን መግለጽም ከባድ ነው። በሱ ምክንያት ሊቨርፑልን እንዳሸነፍን አልጠራጠርም። እሱ ምርጡን ሲሰጠንም ነበር። ጠንክረንም መጫወታችንን እንቀጥላለን። እኔ ካገኟቸው የአውሮፓ ምርጥ አሰልጣኞች እንደ አንዱ ነው። አንድ ቀን እንግዲህ የእንግሊዝ አሰልጣኝ እንደሚሆንም ምንም ጥርጥር የለውም ሲል ነው ብሩኖ ጉማሬሽ የተናገረው። በጠንካራ የማስተዳደር ችሎታው ሁሉም ያውቀዋል። በግሉ በመልበሻ ክፍልና በፕረስ ውስጥም ሁሌም ምቹ ሰው ነው። ወጣት አሰልጣኝ በመሆኑ አሁንም ረጅምና ተስፋ ሰጪ ስራም ይጠብቀዋል። ኒውካስል ዩናይትድ ኤዲሃውን በቅርብ ጊዜ ማጣት አይፈልግም። ኤዲሃው ቀደም ሲል ከእንግሊዝ ብሔራዊ ቡድን ስራ ጋር ተገናኝቶ ነበር። እንግሊዞች የአሰልጣኙን እድገት እንደሚከታተሉ ምንም ጥርጥር የለውም። የእንግሊዝ ብሔራዊ ቡድንን የማስተዳደር እድሉ በጣም ማራኪ ሊሆን ይችላል። እናም ትክክለኛውን እድል ካገኘ የኒውካስል ዩናይትዱ አለቃ ሊፈተን ይችላል ተብሎ ነው የሚጠበቀው። የብሩኖ ጉማሬሽ አስቴቶች በእርግጠኝነት ኒውካስል ዩናይትድን ያስጨንቃቸዋል። እንደ ኤዲሃው ያለ ወጣት አሰልጣኝን ማጣት ለእነሱ ከባድ ይሆናል። በመጪው የውድድር ዘመን አስፈሪ ቡድን ለመገንባትና ለዋንጫ ለመታገልም እየፈለጉ ነው። ኤዲሃውን በክለቡ ማቆየት ቅድሚያ የሚሰጠው ጉዳይ ይሆናል። ኒውካስል ጥራት ያላቸው ተጫዋቾች ያሏቸው ትልቅ ፕሮጀክትም እንዲሁ አላቸው። የ47 ዓመቱ አሰልጣኝም ፕሮጀክታቸውን በመሃል ለመተውም አይፈልጉም ተብሎ ነው የሚታሰበው። ሻቪ አሎንሶ በሚቀጥለው የውድድር ዘመን ለወጣቱ ኮከብ ተጨማሪ የጨዋታ ጊዜ ሊሰጠው ይችላል። በዚህ ክረምት በሪያል ማድሪድ አዲስ ዘመን ይጀመራል። እናም ለአንዳንድ ተጫዋቾች ደግሞ የተጠበቀው የሻቪ አሎንሶ መምጣት አስደናቂ ዜና ነው። በሻቪ አሎንሶ መምጣት እጅጉን የሚጠቀመው አርዳ ጉሌር ነው። አርዳ ጉሌር በ2023 ክረምት ከፌነርባቼ ከፈረመ በኋላ አስቸጋሪ ጊዜያቶችን አሳልፏል። ባለፉት 2 ዓመታት ራሱን እንደ የመጀመሪያ ቡድን አባልነትም ለመመስረት ታግሏል። ካርሎ አንቾሎቲ ተጫዋቹ በስልጠናና በጨዋታዎች ላይ በሚያደርገው ጥረት ያልተደነቀ ይመስላል። ይህም በክረምቱ ሪያል ማድሪድን ሊለቅም ይችላል የሚሉ ወሬዎችን አስከትሏል። የፕሪሚየር ሊጉ ክለቦች እሱን ለማስፈረም ይፈልጋሉ። ነገር ግን የሻቪ አሎንሶ መምጣት ከሳንቲያጎ ቤርናቢው ሊወስዱትም ለሚፈልጉት ክለቦች ወይም ደግሞ ሰዎችም ሽንፈት ይሆናል። በዲያሪዮ አስ ላይ እንደተዘገበው ከሆነ ሻቪ አሎንሶ የአርዳ ጉሌር ትልቅ ደጋፊ ነው። እንዲያውም ባለፈው ክረምትም ከሪያል ማድሪድ ጋር በውሰት ውልም ለመውሰድ ሞክሮ ነበር። ምንም እንኳን ዝውውሩ ባይሳካለትም ሻቪ አሎንሶ አርዳ ጉሌር ባለው ተሰጥኦ ሙሉ እምነት እንዳለው ይናገራል። አሎንሶ በሪያል ማድሪድ በሌቨርኩዘን በቅርብ ዓመታት ሲጠቀምበት የነበረውን 3-4-3 ስርዓትንም የሚተገበር ከሆነ ቱርካዊው ኢንተርናሽናል ከአጥቂ ጀርባ ካሉት ቦታዎችም በአንዱ መጫወትም ይችላል። አርዳ ጉሌር በሪያል ማድሪድ መጥፎ ጊዜያቶችን እንዳሳለፈ ግልጽ ነው። ስለዚህም ደግሞ በዚህ ክረምትም አንድ ነገር መለወጥም ይኖርበታል። ለተጫዋቹ መፍትሄ መልቀቅ ይመስላል። አሁን ግን በስፔን ዋና ከተማ የመቆየት እድሉ ከምንጊዜውም በላይ ከፍ ያለ ነው። በአርዳ ጉሌር የትውልድ ሀገር ውስጥም ያሉ ሰዎች የ20 ዓመቱ ወጣት ሁኔታን በሻቪ አሎንሶ ወደ ሪያል ማድሪድ መምጣትም ምክንያት እንደሚሻሻልም ግልጽ ነው ብለው እያሰቡት ይገኛሉ። አርሰናል ቱርካዊውን ኮከብ ለማስፈረም ፍላጎት አላቸው። አርሰናል የዩቬንቱሱን ኬናን የልዲዝን በውድድር ዓመቱ መጨረሻ የማስፈረም ፍላጎት አላቸው። የ19 ዓመቱ ቱርካዊ ኢንተርናሽናል ለጣሊያኑ ቡድን ጥሩ ስራዎችንም ሰርቷል። በሁሉም ውድድሮችም 8 ጎሎችንና 5 አሲስቶችንም እንዲሁ ማድረግ ችሏል። በሌላ አሰልጣኝ ስር ቢጫወት ልምዱን የበለጠ ማሻሻልም ይችላል። ለአርሰናል ቁልፍ ተጫዋች መሆንም ይችላል። አርሰናሎች ጎበዝ ወጣት ተጫዋቾችን በማስፈረምም ጥሩ ስራን ሰርተዋል። ለዩቬንቱስም ኮከብ እድገት ቁልፍ ሚናን ሊጫወቱ ይችላሉ። እንደ ፌጂያ ዘገባ ከሆነ ቼልሲና ማንቸስተር ሲቲም ተጫዋቹን እየተከታተሉት ይገኛሉ። በዚህ ክረምት ወደ 90 ሚሊዮን ዩሮ የሚጠጋም ዋጋ ያለው ሲሆን አርሰናል እሱን ለመክፈልም ዝግጁ መሆን አለመሆናቸው ወደፊት የሚታይ ይሆናል። ተጫዋቹ ከሊቨርፑል ጋርም ስሙ ተያይዟል። አርሰናሎች በክረምት ወቅት ጥራት ያለው የአጥቂ መስመር ተጫዋች እንደሚያስፈልጋቸው ሚስጥር አይደለም። ኬናን የልዲስ አስደናቂ ድሪብለር ነው። ለአርሰናልም አጥቂ ክፍል አዲስ ገጽታን ሊጨምርም ይችላል። ጎሎችን ማስቆጠርም እንዲሁ ይችላል። አርሰናልን መቀላቀል ለተጫዋቹ አስደሳች አጋጣሚ ሲሆን እንግዲህ ይልዲዝ የሚጫወተው በዓለም ላይ ካሉ ትልልቅ ክለቦችም አንደኛው ነው። አርሰናል ለፕሪሚየር ሊጉ ሻምፒዮንነትና ቻምፒየንስ ሊግን ዋንጫ ለማሸነፍም ትልቅ ፕሮጀክትን እየገነቡ ነው። የ19 ዓመቱ አጥቂ በክረምቱ ክለቡን እንዲቀላቀልም ለማሳመን ትልቅ ስራ ይጠበቅባቸዋል። አርሰናሎች ለኬናን ይልዲዝ 90 ሚሊዮን ዩሮ የመክፈል ፋይናንስ አላቸው። ነገር ግን ያን ያክል ተጫዋቹ ላይ ያወጣሉ ተብሎ ግን አይጠበቅም። ይህ በእንዲህ እንዳለ ቼልሲ እንደ ኬናን ይልዲዝ ያለ ተጫዋችን እንግዲህ ለማስፈረም ይመኛሉ።
ቸልሲዎች በፊት መስመራቸው አማራጮች ያስፈልጋቸዋል። ይልዲዝ ደግሞ ለእነሱ ጠንካራ የረጅም ጊዜ ኢንቨስትመንት እንደሚሆን በርካቶች እያመኑ ይገኛሉ። ጋዜጠኛው የቸልሲ ኮከብ ወደ ማንቸስተር ዩናይትድ ለመዘዋወር ክፍት እንደሚሆንም ተናግሯል። ማንቸስተር ዩናይትዶች በዚህ ክረምት አጥቂ ክፍላቸውን ለማጠናከር እየፈለጉ ሲሆን የዝውውር ኢላማቸውንም ከወዲሁ አውቀዋል። ዩናይትዶች በዝውውር ንግዳቸው ላይም ገንዘብ ለማግኘት በማቀድ አሊሃንድሮ ጋርናቾንና ሌሎች ተጫዋቾችን በዚህ ክረምትም ለመሸጥ እየፈለጉ ነው። በሚቀጥለው ሲዝን አጥቂ ክፍላቸውን ለማደስ የተሻሉ አማራጮችን እየፈለጉ ሲሆን በቪክተር ኦስሜን በፍላጎታቸው ላይ ሲሆን ታማኙ ጋዜጠኛ ሚኬል ዴላኒ የቸልሲው ኮከብ ኮል ፓልመር ወደ ማንቸስተር ዩናይትድ ለመዘዋወርም ክፍት እንደሚሆንም በመግለጽ ትልቅ ማበረታቻ ሰጥቷል። ሆኖም ግን ጋዜጠኛው አክሎም በዚህ ክረምት ፓልመርን ለማስፈረም የዝውውር እድል የለም ሲል ነው የሚናገረው። በስካይ ስፖርት ፖድካስት ላይ ሲናገር ብዙ ክለቦች ኮል ፓልመርን ይፈልጋሉ። ማንቸስተር ዩናይትድም ማንኛውንም አይነት እድል ካገኘ እሱን በቁም ነገር ሊመለከቱት ይፈልጋሉ። ፓልመር ወደ ማንቸስተር ዩናይትድ ለመሄድ ክፍት ይሆናል ብዬ አስባለሁ፣ ነገር ግን በእውነቱ በዚህ ክረምት የመሳካት እድል የለውም። ኮል ፓልመር በዚህ ክረምት ቸልሲን የመልቀቅ እድልም የለውም ብሏል። የፕሪሚየር ሊግ ኃያላን ክለቦች ቸልሲና ማንቸስተር ዩናይትድ ባለፉት ዓመታት በትልልቅ ዝውውሮች ላይ አብረው ሰርተዋል። የሁለቱ ቡድኖች የቅርብ ጊዜ ዝውውር የተፈጸሙት ባለፈው ክረምት የተካሄደው የጄደን ሳንቾ ዩናይትድን ለቆ በውሰት ሰማዮቹን መቀላቀሉ ነው። ፓልመር በክለቡ የቸልሲ ምርጥ ተጫዋች እንግዲህ በመሆን በማንቸስተር ዩናይትድም ሌላ ክለብ እሱን እንግዲህ ለማስፈረም ከባድ እንደሚሆንባቸው ግልጽ ነው። ሰማያዎቹ ከተጫዋቹ ጋር ለመለየትም ምንም አይነት ፍላጎት የላቸውም። ፓልመር የአሁኑ ፕሮጀክታቸው ዋና ምሰሶ ነው። ስለሆነ ፓልመርን በቀላሉ ቸልሲዎች ይለቁታል ተብሎ በፍጹም አይጠበቅም። ኒውካስል ዩናይትድ የ26 ዓመቱን እንግሊዛዊ ለማስፈረም ከዌስትሃም ዩናይትድ የዝውውር ፍልሚያ ገጥሟቸዋል። የሳውዝሃምፕተኑ ግብ ጠባቂ አሮን ራምስዴል በመጪው የዝውውር መስኮት በጣም ከሚፈለጉት ተጫዋቾች መካከልም አንዱ እንደሚሆን ይጠበቃል። 25 ሚሊዮን ፓውንድ የውል ማፍረሻ ያለው ራምስዴል ከሳውዝሃምፕተን መውጣቱ የማይቀር በመሆኑ ክለቦች በዚህ ክረምትም ተጫዋቹን ለማዛወር ተዘጋጅተዋል። እንደ ከቼንድ ኦፍሳይድ ዘገባ ከሆነ ዌስትሃም ዩናይትድ ውድድሩን እየመራ ሲሆን 20 ሚሊዮን ፓውንድም ለማቅረብ በዝግጅት ላይ ናቸው። ዌስትሃም ዩናይትዶች አሮን ራምስዴልን በዚህ የውድድር ዘመን በጉዳትና ወጥነት በሌለው መልኩ ሲታገል የነበረውን የአልፎንሶ አሪዮላ የረጅም ጊዜ ተተኪ አድርገው ይመለከቱታል። ኒውካስል ዩናይትድ ራምስዴል ላይ ጠንካራ ፍላጎት አላቸው። ማክፓይሶቹ የመልቀቂያ አንቀጹን ለመተግበርም እንቅስቃሴ እያደረጉ ነው ተብሏል። ነገር ግን የፋይናንሻል ፌር ፕሌይ ገደቦች ለእንግሊዛዊው ግብ ጠባቂ ውል የማጠናቀቅ አቅማቸው ላይም ተጽዕኖ ሊያሳረፍባቸው ይችላል ተብሎ ነው የሚታሰበው። የአሮን ራምስዴል እንግዲህ ሊጉ ላይ ልምድና እድሜው ደግሞ ከኒክ ፖፕ ጋር ለመወዳደር ወይም ለመተካት ማራኪ አማራጭ አድርጎታል። አሮን ራምስዴል በዚህ ክረምት ፈላጊዎችን አያጣም። እንዲሁም ቦርንመስ የአሮን ራምስዴል የቀድሞ ክለብ ሁኔታውን በቅርበትም እየተከታተሉት ይገኛሉ። ከፓሪዛባላጋ በቋሚነት ማስፈረም ካልቻሉ የ26 ዓመቱን ግብ ጠባቂ ኢላማ ያደርጉታል። በቅርቡ ወደ ፕሪሚየር ሊግ ማደጉን ያረጋገጠው ሊድስ ዩናይትድ በዚህ ክረምት ራምስዴልን ለማስፈረምም በሚደረገው ፉክክር ክለቦችን ተቀላቅሏል። የሊድስ አለቆች ከቀጣዩ የፕሪሚየር ሊግ የውድድር ዘመን በፊት ቡድናቸውን ለማጠናከር የክረምት የዝውውር መስኮትን እየጠበቁ ነው። በዚህ ክረምት የአሮን ራምስዴል ፊርማን ደግሞ ለማግኘት ከፍተኛ ፉክክር ሊኖር ይችላል። ከሳውዝሃምፕተን መውጣቱ የጊዜ ጉዳይ ይመስላል። የኒውካስል ዩናይትድ የዝውውር ኢላማን በተመለከተ በዚህ ክረምትም የቸልሲው ኖኖ ማንዱዌኬንም ለማስፈረም ይፈልጋሉ ተብሎ ነው የሚታሰበው። ሜሰን ግሪንውድ እና ወደ እንግሊዝ ለመመለስም ፍላጎቶች ያሉት ግሪንውድ ወደ እንግሊዝ ለመመለስ እየጣረ ነው። የ23 ዓመቱ አጥቂ ማንቸስተር ዩናይትድን በ26.6 ሚሊዮን ፓውንድ ባለፈው ክረምት ለቆ በደቡብ ፈረንሳይ ለሚገኘው ኦሎምፒክ ማርሴይ የ5 ዓመታት ውል ፈርሟል። ግሪንውድ ለፍሬንች ሊግ ዋኖ ቡድን ባደረጋቸው 33 ጨዋታዎች 19 ጎሎችን አስቆጥሯል። ነገር ግን ከአሰልጣኙ ሮቤርቶ ዲ ዘርቢ ተደጋጋሚ ትችቶች አጋጥመውታል። በመጋቢት ወር ላይም በብዙ ሚዲያዎች መሳተፍ አስችለውትም ነበር። ግሪንውድ በየካቲት 2023 በተለያዩ ሁኔታዎች ክስ ቀርቦበት ነበር። ነገር ግን ከዛ ጊዜ በኋላ ግሪንውድ ከአጋሩ ሃሪየት ሮብሰን ጋርም በመታረቅ 2 ሴት ልጆችን በመውለድ በድጋሚ ወደ እንግሊዝ የመመለስ ፍላጎት እያሳየ ነው። ግሪንውድ ከስፔን ከኬታፌ ጋር ስኬታማ ጊዜ ማሳለፉን ተከትሎ ለኦሎምፒክ ደ ማርሴይ ፈርሟል። እናም እንደ ምንጮች ገለጻ ከሆነ ሜሰን ግሪንውድ ዩናይትድን ከለቀቀ በኋላ ስፔንን ይወድ ነበር። ግሪንውድ እግር ኳስን መጫወት መቀጠሉን ይወድም ነበር። ከሜዳ ውጭ ህይወቱ ከባድ ቢሆንም አሁን ላይ ግን ነገሮችን አስተካክሎ እየተጫወተ ነው፣ እየተደሰተም ነው። ለኦሎምፒክ ደ ማርሴይ በመፈረሙ በጣም ደስተኛ ነበር። በፈረንሳይ መኖርንም ይወዳል። ነገር ግን ከእንግሊዝ ውጪ ከወጣ ከ2 ዓመታት በኋላ መመለስን እያለመ ነው ይላል ሪፖርቱ።
ግሪንውድ ወደ እንግሊዝ ከመመለስ ጋር በተደጋጋሚ ሲያያዝ ነበር። ተጫዋቹ ከጥቂት ወራት በፊት ከሊቨርፑል ጋር ስሙ ሲያያዝም ነበር። እንዲሁም ደግሞ እንደ ባርሴሎናና አትሌቲኮ ማድሪድ ያሉ ቡድኖችም ተጫዋቹን ይፈልጉታል። የቀድሞ ክለቡ ማንቸስተር ዩናይትድ ከተጫዋቹ ሽያጭ 50%ቱን እንደሚያገኝም የሚታወቅ ጉዳይ ነው። አርሰናል አንቶኒ ላይ በድጋሚ ፍላጎት እያሳየ ነው። አርሰናል ስለ 25 ዓመቱ የማንቸስተር ዩናይትድ የክንፍ ተጫዋች አንቶኒ ጠይቋል። ብራዚላዊው የክንፍ ተጫዋች በሪያል ቤቲስ ያሳለፈው ጥሩ አቋም ግምት ውስጥ በማስገባትም ተጫዋቹ በክረምቱ ብዙ ፈላጊዎችን ቢያገኝም አይገርምም። አንቶኒ በጥር ተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ በውሰት የላሊጋውን ቡድን ተቀላቅሏል። ከተዘዋወረ በኋላ 6 ጎሎችን አስቆጥሮ 4 ደግሞ ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ብቃቱ አርሰናልን ጨምሮ የአውሮፓ ታላላቅ ክለቦችንም ትኩረት ስቧል። የሪያል ቤቲስ ስፖርቲንግ ዳይሬክተር ማኑ ፋርማጆ ሪያል ቤቲስ አንቶኒን ከክረምት የዝውውር መስኮት በላይ ማቆየት እንደሚፈልጉ በይፋ ተናግረዋል። በቤቲስ አርሰናል፣ አትሌቲኮ ማድሪድ እየተፈለገ ሲሆን መሸጫ ዋጋውም ከ35 እስከ 40 ሚሊዮን ዩሮ ነው። እንግዲህ ወደ ሪያል ቤቲስ ከመሄዱ በፊት አንቶኒ በዚህ ሲዝን በማንቸስተር ዩናይትድ ያሳየው ብቃት ጥሩ አልነበረም። ሁሉም ውድድሮችንም 14 ጨዋታዎችን አድርጎ አንድ ጊዜ ብቻ ነበር ኳስና መረብን ያገናኘው። እሱም በካራባው ካፕ በርንሌ ላይ የተቆጠረች ግብ እንደነበረች እናስታውሳለን። አርሰናል በአሁኑ ጊዜ የክንፍ አጥቂውን ለማግኘትም ገበያውን በማሰስ ላይ ናቸው። በተጨማሪም የናይጄሪያዊው ኢንተርናሽናልና የአታላንታው ኮከብ አዶሜላ ሉክመን ላይም ፍላጎትን አሳይተዋል። የሚኬል አርቴታ ቡድን እንደ ኢታን ንዋኔሪ፣ ጋብሪኤል ማርቲኔሊ፣ ቡካዮ ሳካና ሊያንድሮ ትሮሳርድ በክንፍ ላይ አማራጮች አሉት። ሆኖም ግን አርሰናሎች ብራዚላዊውን በቅናሽ ለማግኘትም ይፈልጋሉ ተብሏል። አንቶኒ በድጋሚ ወደ ማንቸስተር አይመለስም። ዩናይትዶች ከተጫዋቹ ጋርም እንዲህ የሚፈልጉትን ዋጋ ካገኙ ለመልቀቅም ቅርብ ናቸው። ተጫዋቹም ቢሆን ወደ እንግሊዝ መመለስ ወይም ስፔን መቆየትን እንደሚመርጥ ዘገባው ነው እያሳየ የሚገኘው። ሪያል ማድሪድ ከበርካታ ተጫዋቾቹ ጋር ይለያያል። ጋዜጠኛ ሮድራ እንዳለው ከሆነ ሪያል ማድሪድ በዚህ ክረምት ብዙ ተጫዋቾችን ለመልቀቅ እየተዘጋጁ ነው። የላሊጋው ግዙፍ ክለብ እስካሁን ካሳለፈው ደካማ የውድድር ዘመን በኋላ ቡድናቸውን ለማስተካከልም ተዘጋጅተዋል። ሎስ ብላንኮቹ በሩብ ፍጻሜ በአርሰናል ተሸንፈው መውደቃቸው ይታወሳል። በኮፓ ዴል ሬይ ፍጻሜ ጨዋታና የሱፐር ካፕ ደኢስፓና የፍጻሜ ጨዋታን በባርሴሎና ዘንድሮ ተሸንፈዋል። በመጨረሻም በላሊጋውም የደረጃ ሰንጠረዥ ከባርሴሎና በ7 ነጥቦች ዝቅ ብለው ይገኛሉ። የሃንስ ፍሊክ ቡድን አንድ ጨዋታ ጭማሪ ቢያደርግም ወይም ደግሞ አንድ ጨዋታ ጭማሪ ሲያደርግ ወይም ደግሞ ቀጣዩ ጨዋታን የሚያሸንፍ ከሆነ ሻምፒዮን መሆኑን ያረጋግጣል። ሎስ ብላንኮቹ ሉካስ ቫስኪዩዝን፣ ሉካ ሞድሪችን በውድድር ዓመቱ መጨረሻ እንዲለቁ ለመፍቀድም ዝግጁ ናቸው ተብሎ ይጠበቃል። ሁለቱም ተጫዋቾች በዚህ ክረምት ኮንትራታቸው ያልቃል። እናም በሳንቲያጎ ቤርናቢው በሚኖራቸው ቆይታም ሊጠናቀቅ ይችላል። ሁለቱም ተጫዋቾች የሚቆዩበት እድል ያለ አይመስልም። ሁሊየስ ቫሌሆ በቡድን ውስጥ እንግዲህ የተረሳ ሰው ሲሆን ኮንትራቱም በዚህ ክረምት ካለቀ በኋላ ይወጣል። ዳቪድ አላባ በጉዳት ተሰቃይቷል። የላሊጋውን ክለብን በዚህ ክረምት ለሱ የሚያቀርቡለትን ያዳምጣል ተብሏል። ሪያል ማድሪድ በዚህ ክረምት ሮድሪጎ ጓይሽንም ለመሸጥ ገንዘብ ለማግኘትም ፈቃደኞች ናቸው። ከዚህ ተጫዋችም የሚገኘው ገንዘብ ለሌሎች ዝውውሮችም እንደሚሆን ይታመናል። ብራዚላዊው ባለፈው ክረምት የኬሊያን ምባፔ መምጣትን ተከትሎ ተፈላጊነቱን አጥቷል። ሎስ ብላንኮቹ በውድድር ዓመቱ መጨረሻ ፌርላንድ ሜንዲንና ፋራን ጋርሲያንም መልቀቅ ይፈልጋሉ። ነገር ግን ሁለቱም ተጫዋቾች መልቀቅ አይፈልጉም። በተጨማሪም ሪያል ማድሪድ በአማካይ ክፍል ላይ አንዳንድ ሽያጮችን ለማድረግም ዝግጁ ናቸው ተብሎ ይታሰባል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን ያደረግኩኝ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ለነበራችሁ በሙሉ ምስጋናችን ላቅ ያለ ነው። ፉአድ ባሩ ፕሮግራሙን መራሁ። በምሽቱ ፕሮግራማችን ደግሞ ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ቀን፣ መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።